በእንተ ጥምቀት ወይም ጥምቀትን ተከትሎ የሚመጡ ጥያቄዎች አሉ። ጥምቀት በራሱ ጥያቄ ላይሆንብን ይችላል፣ ግን አከባበሩን በተመለከተ ስርዓቱን በተመለከተ ግን ጥያቄዎች ሊነሱ ግድ ሆኗል እና እነሱን ለማጥራት ለማንሳት አጨቃጫቂ ጉዳዮችም ካሉ ጭቅጭቁ በምን ምክንያት ተፈጠረ? የቤተክርስቲያን ስርዓት እንደዛ ሆኖ ወይስ ደግሞ ስርዓቱን የሚወዱ ፍቅረ ቤተክርስቲያን ያላቸው ሰዎች በስርዓቱ ላይ አንዳንድ ትምህርቶችን ማስተካከያዎችን ጨምረውበት ነው የሚሉትን ነገሮች ለማንሳት ያክል ነው። ጋድ አንዱ የምናነሳው ነገር ነው። እናንተም ኮሜንት ላይ እየጻፋችሁት እያየሁት ነው። አንዱ በዚህ ወቅት በጥምቀት ወቅት ሊነሳ ከሚገባው ነገር መካከል አንዱ ነው። በነገራችን ላይ በጥምቀት በመጀመሪያ እኔም ደስ ብሎኛል። ምክንያቱም ጥምቀት የብዙ ነገሮች መጀመሪያ ነው። እንደምታውቁት ልጅነት የሚጀምረው በጥምቀት ነው። ህብረት የሚጀምረው በጥምቀት ነው። እግዚአብሔርን ማወቅ የሚጀምረውም በጥምቀት ነው። ከክርስቶስ ማዕድ ከሰማያዊ ማዕድ መብላት፣ መጠጣት ወይም መሳተፍ የሚጀምረውም በጥምቀት ነው። ልጅነት ያው በጥምቀት እንደሚሰጥ ታውቃላችሁ። ምክንያቱም ጌታ በወንጌል ከውሃና ከመንፈስ ቅዱስ ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡም ብሏል እና መወለድ በጥምቀት እንደሆነ ወይም ዳግም ልደት ለሰው የማይቀሩ እያንዳንዱ ሰው የሚወለዳቸው 3 ልደታት አሉ። ከነዚያ ሁለተኛው ልደት በጥምቀት ነው የሚሰጠን ማለት ነው። የመጀመሪያው በስጋ የምንወለደው ነው። ከእናትና ከአባት ለማንኛውም ሰው የሚሰጥ ነው። በጥምቀት ደግሞ በክርስቶስ ላመኑ ብቻ የሚሰጥ መንፈሳዊ ልደት ይባላል። ክርስቶስ በስጋ እንደተወለደ ሁሉ እኛ ደግሞ በመንፈስ እንወለዳለን። ክርስቶስ መንፈስ ነበር፣ በስጋ ሲወለድ ስጋ ሆነ እንለዋለን። እኛ ደግሞ ስጋ ነበርን፣ በመንፈስ ስንወለድ መንፈስ ወይም መንፈሳውያን ተብለን እንጠራለን ማለት ነው በመንፈስ ቅዱስ። እንዲህ አይነቱን ጥቅም ያሰጣል። ወይም ይህን ልደት በጥምቀት እንጀምረዋለን ማለት ነው። ሌላው ህብረት ያልኳችሁ ደግሞ ከእግዚአብሔርና ከቅዱሳኑ ጋር ህብረት የምንጀምረው በጥምቀት ነው። ከእግዚአብሔር ጋር ያመነ የተጠመቀ ይድናል አይደለም የምንለው፣ የክርስቶስ አካል በመሆን ነው የምንድነው እና ክርስትና ከእግዚአብሔር ጋር ማስተባበር ነው አንዱ ጥቅሙ። የአምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እኔ ስበዋለሁ ብሎ የተናገረው ያመኑትን ሁሉ ወደ ራሱ ነው የሚስባቸው፣ የሚጠራቸው፣ በጥምቀት ከራሱ ጋር የሚያዋህዳቸው ይሆናል ማለት ነው። ስለዚህ ጥምቀት ከእግዚአብሔርም ከመላእክትም ወይም ከቅዱሳኑ ጋር ህብረት የምናገኝበት የምንጀምርበት ነው ማለት ነው። ከሰማያዊ ማዕድ ያልኳችሁም ከቅዱስ ቁርባን የምንሳተፈው በጥምቀት ነው። በጥምቀት በኩል አልፈን ነው። በጠቅላላው እንደው እንዲህ ብዬ ብዘጋው ይሻላል። ጸጋ መቀበልና ጽድቅ በጠቅላላው የምትጀምረው በጥምቀት ነው። ለዚህ ነው ጌታ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ስንመለከት ጽድቅን ልንፈጽም ይገባናል ይላል። ቁጥር 15 ላይ ሲደርሱ ጽድቅን ልንፈጽም ይገባናል ብሎ ነው የተናገረው። ጽድቅ የሚጀምረው በጥምቀት ስለሆነ ስለዚህ እኔም በጥምቀት በመጀመሪያ ደስ ያለኝ መሆኑን ለመግለጽ ፈልጌ ነው። ስለዚህ ባጭሩ ስለ ጥምቀት እንደው ለጥያቄ መግቢያ እንዲሆናችሁ 1-5 ደቂቃ ወስጄ ባብራራ። ጥምቀት ማለት ክርስቶስን የምታስመስለን ምስጢር፣ ክርስቶስን የምንመስልባትን ጸጋ የምንቀበልባት የምናገኝባት የምስጢራት ሁሉ መጀመሪያ ናት። ወደ ቤተክርስቲያን ምስጢራት ለመግባት የመጀመሪያው በር ሆኖ የሚያገለግለው ጥምቀት ነው። በጥምቀት በኩል ያልገባ ክርስቶስን ሊያገኘው አይችልም ማለት ነው። ስለዚህ ክርስቶስ በመጀመሪያ ካስተማረን ትምህርት አንዱ ያመነ የተጠመቀ ይድናል ብሎ ነው ያስተማረን ማለት ነው እና ጥምቀት ወደ ክርስቶስ የምንገባበት አንድ መንገድ ነው። አምላካችን ኢየሱስ ክርስቶስ የተጠመቃት ጥምቀት አለች፣ እኛ የምንጠመቃት ጥምቀት አለች። ክርስቶስ የተጠመቀው በዮርዳኖስ ነው መጽሐፍ ቅዱስ እንደሚነግረን። በማቴዎስም በሉቃስም በ3ኛው ምዕራፍ ላይ እንደተቀመጠው ክርስቶስ የተጠመቀው በዮርዳኖስ ነው። ክርስቶስ በመጠመቁ ምን አግኝቷል ትሉኝ እንደሆነ ክርስቶስ በመጠመቁ የሚጠቀመው ጥቅም ለራሱ የለውም። አኮ ፈቂዶ ለተጠምቆ ይላል። አሁን ቅዱስ ሳዊሮስ የሚባል ሊቅ ለመጠመቅ ወዶ የተጠመቀ ወይም መጠመቅ ሽቶ መጠመቅ የሚያስፈልገው ሆኖ የተጠመቀ አይደለም ማለት ነው። ኢዮብ
ቢጠመቅ ከደዌው ሊነጻ ነው። ንዕማንም ቢጠመቅ ከለምጹ ለመንጻት ነው። ሌሎችም ሰዎች እኛም ራሳችን ብንጠመቅ ከእግዚአብሔር ለመወለድ ነው። ክርስቶስ ግን በመጠመቁ ከእግዚአብሔር ልጅነትን አኮ ዘነሳ ጸጋ በተጠምቆቱ ነው የሚለው ሳዊሮስ። በመጠመቁ ጸጋን የተቀበለ ጸጋን ያገኘ አይደለም ብሎ ነው የተጠመቀው። አላ ከመይቀድስ ማያተ ነው የሚለው ውሆችን ይቀድስ ዘንድ ተጠምቋል እንጂ ነው የሚለው። በክርስቶስ ጥምቀት ውሆች ተቀድሰውልናል። በውሃ ተጠምቆ ከእግዚአብሔር መወለድ እንደምን ይቻላል ትሉኝ እንደሆነ ክርስቶስ ከተጠመቀባት በኋላ ውሃ ብርህት ማህፀን ሆናለች ማለት ነው። በሌላ በኩል ደግሞ ጌታ በተሰቀለ ጊዜ ከጎኑ የፈለቀውን ውሃ እኛ እንጠመቅበታለን ማለት ነው። ለመጠመቃችን የምንጠቀመው ከጎኑ የፈሰሰውን ማይገባው ነው። ስለዚህ አሁን ለመጠመቅ ስንመጣ ኢየሱስ ክርስቶስ የተጠመቀባት ከጎኑ ያፈሰሳት ውሃ ለእኛ ለጥምቀታችን ወይም ለመዳናችን የምትሰጠን ጥምቀትን ትሆንልናለች ማለት ነው። እና ክርስቶስ የተጠመቀው ለምንድን ነው የምትሉኝ ከሆነ ጥምቀትን ሊያከብራት ሊያነጻት ነው የተጠመቀባት። ልጅነትን እንድታሰጥ ያደረጋት ክርስቶስ በመጠመቁ ነው። ለዚህም ነው ተው አንድ ጊዜስ ጽድቅን ሁሉ ልንፈጽም ይገባናልና ብሎ የተናገረው ለዚህ ነው። አንድ ጊዜ ቢጠመቅ ደግሞ የማይጠመቅ ስለሆነ ማለት ነው። በሌላ መንገድ ክርስቶስ መጠመቅን በውሃ ነው የፈጸመው። ለምን ካላችሁም ሌላ ፈሳሽ ነገር አለ። በሌላ ፈሳሽ ነገር ብንጠመቅ ከእድፋችን ሊያነጻን አይችልም። እንዲያውም ራሳቸው እድፍ የሚሆኑ ናቸው ሌሎች ፈሳሾች። ለምሳሌ ማርም ብንወስድ ወተትም ብንወስድ በራሳቸው መንጻት የሚያስፈልገው እድፍ ጥለውብን የሚያልፉ ናቸው እንጂ ሊያነጹን የሚችሉ አይደለም። ምግብነታቸው እንጂ አንጭነታቸው የተረጋገጠ አይደለም። ሊያነጹ የሚችሉ ነገሮች አይደሉም ማለት ነው። ሊያነጻ የሚችለው ምግብ ሊሆንም የሚችለው ግን ውሃ ነው። ክርስቶስም ለዚህ ነው እኔ ማር ነኝ አላለም፣ ግን እኔ የሕይወት ውሃ ነኝ ብሏል። እና ራሱን በመሰልበት ራሱን በጠራበት በቅዱስ ውሃ እንድንጠመቅ አድርጎናል፣ ወይም ጥምቀትን በውሃ መስርቶልናል ማለት ነው። ለምን ካላችሁኝ ከኃጢአት ሁሉ የምንነጻባት ታላቋንና ደገኛዋን ምስጢር እንደሰጠን እንደመሰረተልን ለማጠየቅ ጥምቀትን በውሃ መስርቶልናል ማለት ነው። አሁን በፊታችን የሚመጣው ጥምቀት ጥር 11 የምናከብረው ጥምቀት አምላካችን መድኃኒታችን ኢየሱስ ክርስቶስ በውሃ መጠመቁን በዮርዳኖስ የካህኑ ልጅ የዘካርያስ ልጅ ዮሐንስ እያጠመቀ በነበረበት ስፍራ ሄዶ ሲጠብቅ አድሮ በዮርዳኖስ መጠመቁን ለማስታወስ ነው የምንጠመቀው፣ በዓሉንም የምናከብረው። እንዲያውም በዋዜማው ጀምረን እናከብራለን። ያው በዕለቱም ታሪኩን ትሰሙታላችሁ። ጌታ በዋዜማው ነው ወደ መጠመቂያው ስፍራ ሂዶ ያደረው እና በዮሐንስ ወንጌል ምዕራፍ 1 ላይ የተመዘገበው ታሪክ የተሻለ የታሪክ ማስረጃ ሆኖ ይጠቀሳል። በሉቃስም እንደዛው ሉቃስ ምዕራፍ 3 ከቁጥር 1 ጀምሮ ያለው ከማቴዎስ አመዘጋገብ ይልቅ የእነዚህ የሁለቱ ታሪኩን የተሻለ ያብራራዋል። ጌታ በዋዜማው ሂዶ ወረፋ ሲጠብቅ አድሮ ሌሊት ነው የተጠመቀው ማለት ነው። ለዚህም ነው ዮሐንስ ከሩቅ እየተመለከተው በሕዝቡ መካከል ቆሞ ያየው ስለነበር ጌታን እናንተ መካከል እናንተ የማታውቁት ቆሟል፣ እኔ ግን አውቀዋለሁ እያለ ይመሰክርለት ነበር። ከኔ በፊት ነበረ፣ ከኔ በኋላም ይመጣል ብሎ ተናገረ። ዮሐንስ የሚያጠምቀው በውሃ ነው፣ ጌታ ግን የሚያጠምቀው በመንፈስ ቅዱስ ነው አጥማቂነቱን። አሁን እሱ ግን የሚጠመቀው በመንፈስ ቅዱስ፣ መንፈስ ቅዱስ ወርዶ ይመሰክርለታል እንጂ በመንፈስ ቅዱስ ተጠመቀ የምንለው አይደለም። እኛ በመንፈስ ቅዱስ ተጠመቅን የምንባለው የምንወለደው በመንፈስ ቅዱስ ልደት መንፈሳዊትን ገንዘብ የምናደርገው በጥምቀት ስለሆነ ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ እንግዲህ የጥምቀቱን ነገር ስናነሳ አሁን በዓሉን እናከብራለን። ከዋዜማው ጀምረን ታቦት ይዘን እንወርዳለን። በፍጹም ክርስቶስን በሚመስል መንገድ ተከትለን እንወርዳለን። ከቤተክርስቲያን ወጥተን ወደ መጠመቂያው ስፍራ ስንሄድ ጌታ ከገሊላ ወደ ዮርዳኖስ መውረዱን እያስታወስን ነው የምንወርደው ማለት ነው። እዛ ሄደን ስናድርም በታቦቱ ዙሪያ ከበን ስናድር ጌታ በዮሐንስ የማጥመቂያ ስፍራ የማስተማሪያ ስፍራ ሲጠብቅ ማደሩን ለማስታወስ ነው። በበነጋውም ታቦት ይዘን ስንመለስ ጌታ ተጠምቆ ሲመለስ
የባህሪ ልጅነቱን ከአብ ከመንፈስ ቅዱስ አስመስክሮ ነው የተመለሰው እና የእውቀት መጀመሪያችን እና ጥምቀት የምላችሁ ለዚህ ነው። እግዚአብሔርን በአንድነት በሶስትነት ተገልጦ ያየ ነው በጥምቀት ስለሆነ ነው። ስለዚህ ጥምቀት የሰማይ ምስጢር ተከፍቶ ለእኛ የታየባትና እግዚአብሔርን ፊት ለፊት ተገልጦ በምስክር በቃል በአስረጅ ከሰማይ በመጣ ምስክር እግዚአብሔርነቱን ማወቅ የቻለው የክርስቶስን እግዚአብሔርነት እስከዛ ድረስ እግዚአብሔር ከሰማይ ወርዶ አልመሰከረልንም። አብ ከሰማይ ወርዶ የምወደው ልጅ አላለንም። መንፈስ ቅዱስም ከሰማይ ወርዶ በርግብ አምሳል በኢየሱስ ክርስቶስ ራስ ላይ ሲቀመጥ አላገኘ ነው። ያች ቀን ግን ክርስቶስ የእግዚአብሔር ልጅ መሆኑን በግልጥ ከሰማይ በመጣ ምስክር አረጋግጠናል። በአብ ድምፅና በመንፈስ ቅዱስ መውረድ አረጋግጠን የተቀበልንባት ቀን ናት ማለት ነው። ስለዚህ ጥምቀት በዓለ ብዙ ምስጢር የሆነ በዓል ነው ወደፊት የምናከብረውና በዚህ እድለኞች ነን። በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። ግን ጥምቀትን ከማክበራችን በፊት ስለምትደረገው የጥምቀት ዋዜማ ስለምትደረገው ጾም ስለሷ አንዳንድ ነገሮች ልናገር። ከሚጠየቁ ጥያቄዎች ከሚነሱ ጥያቄዎችን በመነሳት ነው የምናገረው። ጋድ ብለን የምንጠራው ወይም ገሃድ ብለን የምንጠራው ብዙ መምህራን ሲያስተምሩት ሰምቻለሁ፣ በእንደዚህ አይነት መድረክም ሆነ በቤተክርስቲያን መድረኮች። እኔም በዲያቆን ዘማርያም ቤት ገብቼ የልደት ዋዜማ ይህንኑ ተመሳሳይ የሆነ ትምህርት አንስቻለሁ። ያኔ የሰማችሁ ሰዎች ልትኖሩ ትችላላችሁ፣ ባትሰሙም እንደ አዲስ እንደግመዋለን። ለልደትና ለጥምቀት ዋዜማ ጋድ ብለን የምንጾመው ጾም አለ፣ ወይም ገሃድ ብለን የምንጠራው ጾም አለ። በቤተክርስቲያናችን ስርዓት 7 አጽዋማት አሉ ብለን እናምናለን፣ ተምረናል። ባለፈው እንደውም ዲያቆን ዘማርያም የተለያዩ አብያተ ክርስቲያናትን ታሪክ ሲነግረን ነበረ። 5 የጾም ጊዜ ያላቸው አሉ፣ ከዛ በላይ 7ም ከዛ በላይም ከዛ በታችም ያላቸው አብያተ ክርስቲያናት አሉ። እኛ ግን 7 አለን። ከ7ቱ አንዱ ጾመ ገሃድ የሚባለው ወይም ጾመ ጋድ የሚባለው ማለት ነው። ጋድ ብለን የምንጠራው ለውጥ ስለሆነ ነው፣ ለለውጥ የሚጾም ጾም ስለሆነ ነው። ገሃድ ብለን የምንጠራው ደግሞ የክርስቶስን መገለጥ የምናስተምርበት ቀን ላይ የሚጾም ጾም ስለሆነ ነው። የክርስቶስ መገለጥ የሚነገርበት ማለት ልደት ጌታ በስጋ የተገለጠበት ቀን ነው። ጥምቀት ደግሞ አንድነት ሶስትነት የተገለጠበት ቀን ነው። ወይም ራሱ ኢየሱስ ክርስቶስም የባህሪ ልጅነቱ ተመስክሮለት በእኛ መካከል ወልደ እግዚአብሔር ተብሎ ለመጠራት የበቃበት ወይም ወልደ እግዚአብሔር ብለን እንድንጠራው የሚያደርግ ምስክር ያገኘንበት ያረጋገጥንበት ማለት ነው። ክርስቶስ ወልደ እግዚአብሔር የሆነው በጥምቀት አይደለም፣ ግን ወልደ እግዚአብሔር ብለን ለመጥራት ማረጋገጫ ከሰማይ የተቀበልነው የጥምቀት ዕለት ነው። ስለዚህ ገሃድም ጋድም ብለን እንጠራለን ማለት ነው። እንደው ስያሜው ከዚህ የተነሳ የመጣ ነው። የምንጾመውስ መቼ ነው ካላችሁ የልደትና የጥምቀት ዋዜማ ነው ብለው አባቶቻችን በፍትህ መንፈሳዊ ወይም በፍትሐ ነገሥት አንቀጽ 13 ላይ 15 ላይ አንቀጽ 13 ስለ ቁርባን የሚናገረው ስለሆነ ስለ ጾም የሚናገረው አንቀጽ 15 ላይ ነው የሚገኘው። በዚህ አንቀጽ ላይ 7 አጽዋማትን ይቆጥራሉ አባቶቻችን። 7ቱንም ይቆጥሩና 7ቱንም እንዴት መጾም እንዳለብንም ስርዓት ይሰራሉ። የእኛ ቤተክርስቲያን ጾም ስታውጅ ያንን ጾምም እንዴት መጾም እንዳለብን አብሮ ተጨማሪ ነገር ትነግረናለች። እንደ ባለመድኃኒት ያለች ናት የእኛ ቤተክርስቲያን። ባለመድኃኒት መድኃኒቱን ብቻ ሰጥቶ አይሰድህም፣ እንዴት መውሰድ እንዳለብህም አብሮ ያስተምርሃል። አተኛኘትህ፣ አቀማመጥህ፣ አመጋገብህ እንዲህ የሆነ እንደሆነ መድኃኒቱ ይጠቅማል ብሎ ማለት ነው። ያ ምን ይባላል? ቀኖና ይባላል። መድኃኒቱ መድኃኒት ነው። ቀኖናው ደግሞ መድኃኒቱ በአንተ ውስጥ ያለውን ደዌ ያረቅልህ ዘንድ እንዲጠቅምህ የሚያደርግ ነው ማለት ነው። ስለዚህ ቤተክርስቲያን ለጾም የምትሰጠው አንዱ ምንድን ነው? ለጾም የምትሰራቸው ቀኖናት በጠቅላላ ስንመለከታቸው ቤተክርስቲያን እንደ ባለመድኃኒት አድርጋ ነው የምትመጣው ማለት ነው። እንደ ባለመድኃኒት ሆና ነው ያንን ነገር የምታደርገው እና አሁን እዚህ ላይ በደንብ መመልከት ያለባችሁ ይሄንን እንዴት እንጹመው የሚለውን ስርዓት ሲሰሩ ከሰባቱ አጽዋማት አንዱ የሆነውን የጾመ ጋድን ጉዳይ አንስታ ቤተክርስቲያን ምን ብላለች?
በድራረ ልደትና በድራረ ጥምቀት ጾሙት ብላን ያዘዘችው መቼ ማለት ነው? በአማርኛ በጥምቀትና በገና ዋዜማ ጾሙት፣ በልደትና በጥምቀት ዋዜማ ጾሙት ብላን ያዘዘችው። ይህንን መነሻ በማድረግ ቤተክርስቲያን ያዘዘችውን የጥምቀትና የልደት ዋዜማ እንጾማለን ማለት ነው። የልደትና የጥምቀት ዋዜማ የምንጾምበት ምክንያት ባለፈውም ተናግሬዋለሁ። ልደትና ጥምቀት ረቡዕና ዓርብ ቢውሉ የመብላት ፈቃድ ስለተሰጠ ነው። አንጾምም ማለት ነው። ረቡዕና ዓርብ ነው፣ ዛሬ ረቡዕ ነው ብለን ልደት በዋለበት ቀን አንጾምም። ለምሳሌ የዘንድሮ ልደት እንዳጋጣሚ ሆኖ የዘመነ ማርቆስ ልደት ረቡዕ አለ አይደል? ረቡዕ የዋለውን ልደት ስንጾም አልዋልንም፣ በልተናል ሁላችን ነው። የሚገርመው ግን ሰው ከኛ መካከል በጣም ትምህርቱን የማናስተውል ሰዎች አለን ማለት ነው። የማያስተውሉ ሰዎች እያየው ነው። ብዙ ዓመት የተመላለሰውን ነገር እንደ አዲስ ረቡዕ እኮ ነው ዛሬ ይበላል እንዲህ ብለው የሚጠይቁ ሰዎችም እሰማለሁ። እና በደንብ እያስተዋላችሁ ነው ምዕመናን። በእውነት ዝም ብላችሁ በልማድ የምታልፉት ነገር አይኖርም። የቤተክርስቲያን ስርዓት ብትችሉ ከነ ምስጢሩ ተረዱ፣ ተወቁት። ባትችሉ ደግሞ ቢያንስ እንዳለ ስርዓቱን ግን ሴቭ አድርጉት፣ ያዙት፣ አትርሱት። ልክ ፈጽማችሁ ስትወጡ ምትረሱታል። ስትጸልዩ እጃችሁን የምትዘረጉበት እኮ ምስጢር አለው። ይህንን ከነ ምስጢሩ ብትችሉ ተረዱት። ባትችሉ ግን እጃችሁን ዘርግታችሁ መጸለይ ልመዱ። ምጽዋት ስትሰጡ ማንም ሳያውቅባችሁ ስጡ መባሉ ራሱን የቻለ ምስጢር አለው። ብትችሉ ከነ ምስጢሩ ተረዱት። ባትችሉ ግን በስውር ለሚያያችሁ አባት በስውር መስጠትን ልመዱ። አስራት በኩራት፣ ሌሎችም ነገሮች ራሳቸውን የቻለ ምስጢር አላቸው። እንደዛ ከሆነ ብትችሉ ከነ ምስጢራቱ ለመረዳት ሞክሩ። ባትችሉ ደግሞ ያንኑ የተባለውን ቢያንስ ለማድረግ ግን ሞክሩ ማለት ነው። እና እኔ በደንብ ማስተዋል እንዳለብን ነው ማሳሰብ የምፈልገው። ይህንንም አሁን የልደትንና የጥምቀትን ዋዜማ ስንጾም ረቡዕና ዓርብን ስለምንበላ ለለውጥ እንዲሆነን ተብሎ የተቀመጠ ጾም ነው ማለት ነው። እና በዋዜማው እንጾማለን ሁልጊዜ። ተጨማሪ ሌላ ቀን አልታዘዝንም። አሁን በመጽሐፍ የተጻፈውን ብቻ ከሆነ የምንነጋገረው መምህራን ያስተማሩን መጻሕፍት የጻፉልን ተጽፎ የምናገኘው የጥምቀትና የልደት ዋዜማ እንድንጾም ነው እንጂ ሌላ ተጨማሪ ጾም፣ ሌላ ተጨማሪ ቀን አልታዘዝንም። ማለት ምን ማለት ነው? የጥምቀት ዋዜማ ዘንድሮ ለምሳሌ እሑድ ነው። እሑድ ስለሆነ ጾም ስለማይዋል ጾም መዋል ስለማይቻል ከቅዳሜም ከዓርብም ጀምረን እንደው ማካካሻ ብንሰጠው ብንጾም ብለው የሚያስቡ ሰዎች አሉ። እንደዛ የሚያስተምሩም አሉ። የሚያስቡ ብቻ አይደሉም፣ እንደዛ የሚያስተምሩም አሉ። በነገራችን ላይ ይኸውላችሁ አጥብቆ መጾም ይቻላል። አጥብቃችሁ ካልጾማችሁ ብሎ ማስገደድ ግን አይቻልም። በተሰራው ልክ ብቻ ከጾም አንድ ሰው በቂው ነው። በታዘዘው ልክ ብቻ መጾም ክርስቲያናዊ ግዴታው ነው። ከታዘዘው አብልጠ ብትጾም ዋጋ ታገኛለህ ብሎ ማስተማርም ይቻላል፣ የፈቃድ ማለት ነው። ከዛ ውጭ ግን ከዚህ ቀን ጀምረ ነው የምትጾም ብሎ ከተጻፈው ውጭ ማስተማር በቤተክርስቲያናችን ስርዓት የተነቀፈ ነው። ስለዚህ እንድናስተምረው የታዘዝነው የተጻፈው የዋዜማውን ቀን መጾም ነው። ከዛ በተጨማሪ በዕለተ ሰንበትም ስለሆነ የዋለው አሁን የዘንድሮ ድራረ ጥምቀት ወይም የጥምቀት ዋዜማ ሰንበት ስለሆነ ስንጾም አንውልም። እስከ ቅዳሴ ሰዓት ነው እንጂ ከዛ በኋላ ብንጾም ስለ ክብረ ሰንበት አልተፈቀደልን እንድንጾም። ስለዚህ ምን እናደርጋለን? ስለ ክብረ ሰንበት እንበላለን ማለት ነው። ከቅዳሴ ተመልሰን ቆርበንም ሆነ ሳንቆርብ መብላት ተፈቅዶልናል። የምንበላው ግን የጾም ምግብ ነው። በጾም ወቅት እንድንበላው የታዘዝነውን ብቻ እንበላለን። እንዲያው እግረ መንገዱን ማሳሰብ የምፈልገው ልደትን እየጾምን ስለምንመጣ ከህዳር 15 ጀምሮ ጾም ይዘን ስለነበር አንድረሰው። ጥምቀት ግን ይረሳልና እንዲያው በዚህ አጋጣሚ እዚህ መድረክ ላይ ያላችሁ የምትሰሙኝ ሁላችሁም እንዲያው ስለሚረሳ ለምታገኟቸው ሰዎች ሁሉ ዛሬ ጋድ ነው ብላችሁ እንድታሳስቡ አደራ ማለት ፈልጋለሁ። ጥምቀት ሰኞ ነው፣ ጥር 11 ማለት ነው። ጥር 10 ቀን እሁድ ነው። እሁድን ለሰንበት የሚገባ ጾም እንድንጾም ነው።
ለሰንበት የሚገባ ጾም ማለት በጾም እንዳንበላቸው ከተከለከሉ ምግቦች እንድንጠበቅ ነው። በጾም ማንበላቸው ምግቦች አንበላም። ከጥሉላት መባሌት ማለት ነው እንከለከላለን። አሳን ጨምሮ አሁን እንግዲህ እናንተ አሳም እንዳትሉ አደራ። አሳን ጨምሮ በጾም እንዳንበላቸው ከተከለከሉ ምግቦች የሚመደብ ስለሆነ እሱን ጨምሮ አንበላም። ከዛ ውጭ ግን ሌላውን ስለ ክብረ ሰንበት ማድረግ ያለብንን መብላት ያለብንን የተፈቀደልን እንድንበላ የታዘዝን መሆኑን ማሳሰብ እፈልጋለሁ። ላልሰሙ እንድታሰሙ አደራ ለማለት ነው። እንግዲህ በጣም ትልልቅ መምህራን በእውነቱ መላከ ገነት ቀሲስ ዲበኩሉን ጨምሮ ወንድሜ ዲያቆን ዘማርያም ዘለቀ፣ ሌሎችም እንግዲህ ቅድም ስንጠራቸው የነበሩት በሙሉ ቤቴ ውስጥ አሉ እና መላከ ገነት እንዲያው በእውነቱ እሷን ያህል እንግዳ መቀበል ከቻለች ቤቴ በጣም ትልቅ ሆኛለሁ ማለት ነው። እንግዲህ በቃ አመሰግናለሁ። ለማንኛውም እናንተን ቁጭ አድርጌ ብዙ ተናገርኩ። ከዚህ በኋላ እናንተም ጨምሩበት። ጥያቄ ያለውን ደግሞ እንዲሁ እየተቀበልን በጋራ ብንመልስ ብዬ መድረኩን ልልቀቅ። እግዚአብሔር ይስጥልኝ። አመሰግናለሁ። ዲያቆን ክርስቶፎሮስ መራግብነትን አሜን አሜን። እሺ የኔታ አሜን አሜን። ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን። እግዚአብሔር አምላክ በእድሜ ጸጋ ይጠብቅልን። ያው ቀሲስ መላከ ገነት እንኳን ደህና መጡ ስላሉ እሳቸው ይመርቁ እና ከዛ ዲያቆን ዘማርያም ቅድም ሰላም አላሉንም፣ እሳቸውም እንደዛ አጭር ሰላምታ አቅርበውልን ከስር ጥያቄ እንዴት ነው የምናደርገው? ኮሜንት ጻፉልና ጠቅለል ያለ መርጠን ለየኔታ እናቀርብላቸዋለን። እስከ 3 ሰዓት ሻርፕ አብረውን ይቆያሉ ወይስ እስከ ስንት ነው የኔታ? ምናልባት እንዳንዘወት ካሁን እንወቀው እችላለሁ። 3 ሰዓት ነው የምገባው። የዙም ጉባኤ ያለኝ 3 ሰዓት ላይ ነው የምንጀምረው። እስከ 2:50 መቆየት እንችላለን። እሺ። ስለዚህ ኦልሞስት ወደ ከ30 ደቂቃ እንደዛ 30 ደቂቃዎች ያህላሉ። 33 34 እነሱ እንጠቀማለን እና ኮሜንት ላይ ምናልባት የኔታ ያብራሩታል። እዛ ላይ ያልገባችሁ ነገር ካለ ወይም ተጨማሪ ጥያቄ እዛ ላይ ጻፉልን። መላከ ገነት ሰላም ይበሉን፣ ይፍቱን፣ ይባርኩን፣ ይቀጥሉ። ከወንበር ላይ አይገባም። ቃለ ሕይወት ያሰማልን። ሊቀ ሊቃውንት ስምዐኮነ ቃለ ሕይወት ያሰማልን። እድሜና ጤና ይስጥልን። አስበ ብርሃን ያድልልን። እንዴት ሰነበቱ? እንኳን ደህና መጡ። ዲያቆን ዘማርያም፣ ዲያቆን ዘአማን እንዲሁም ዲያቆን ክርስቶፎሮስ ከታችም ያላችሁትን ሁላችሁም ሰላም ብያለሁኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ቤት አልባ ሆነውብን ያው ሁሌ በር እያንኳኩ በየቤቱ በተስማ ለማርያም ሲሉ ኖረው ዛሬ ጎጆ ቀልሰው በማየታችን ደስታችን ፍጹም ነው። በእውነት በጣም ደስ ብሎኛል እና ጥያቄዎች ይኖራሉ፣ ሌሎችም የሚጠይቁት ይጠይቃሉ። አሁን እኛ የምናደርገው እውነት ለመናገር የመጀመሪያ በጣም ነው የምናመሰግነው። ከዚህ ቀደምም በዲያቆን ዘማርያም ቤት በተደጋጋሚ እየገቡ ማብራሪያዎችን ሲሰጡ ስለ ምዕመናን ግድ ሲሎት በጣም በጣም በብዙ አይቻለሁኝና እኔ እንኳ ያው በደንብ ለማቆት በጣም እጅግ ቅን፣ ትሁት፣ መልካም ገና ወጣትም ሳሉ ሽማግሌ እግዚአብሔር በሚያውቀው ማለት ነውና በጣም ትልቅ መምህራችን ነው። እግዚአብሔር ይጠብቅልን፣ እድሜና ጤና ይስጥልን። ከምንም በላይ ደግሞ እንደዚህ ማህበራዊ ሚዲያውንም ወጣትም እንደመሆኑ መጠን ይሄ እንደው ትችቱን ስድቡን እዚህ ጋር ያው ብዙ ሰው ነው ያለ እዚህ ውስጥ እንደ ነው መርከብ ብዙ ነገር የተሸከመ ነው ቲክቶክ እና ያንንም በእውነቱ በጎች ባሉበት ሁሉ መሄድ አለብኝ ብለው በመምጣቶት በጣም ትልቅ አክብሮት ነው ያለኝ መምህር። ሌሎችም እንዲመጡ ያድርጉልን። ሊቀ ሊቃውንት ስሙር ይመጣሉ፣ ማይበልም ይምጡ፣ ቅኔውንም ያውሩት። እዚህም የምንሰማ አንዳንድ የምንሰማለን፣ ተቀባይ ካጡ እንቀበላለን። ምንም ችግር የለም ይበሉልን እና ሌሎችም ወጣቶች አሉ በእውነቱ በጣም
ድንቅ የሆኑ መምህራን አሉና ጓደኞችን ጭምር ይዘው መጥተው ዘመኑን በጣም መዋጀት አስፈላጊ ነውና በዚህ ሰብረው በመምጣቶት በጣም ትልቅ አክብሮት አለኝ ለማለት ነው። በተረፈ ግን ከታች ያላችሁ ደግሞ ቤተ ጉባኤ ነው የሚለው ከላይ እንደምታዩት የፕሮፋይል ስማቸው። እኔ እንኳ የራስዎትን ስም ጭምር ቢጨምሩበት ጥሩ ነው። ቤተ ጉባኤ የሚለው ጥሩ ነው በጣም ምንም ጥያቄ የለውም። ብዙ ነገሮችን ማስተማሪያ ስለሆነ ማለት ነው። ቤተ ጉባኤ መማሪያ ስለሆነ ነው። ግን ብዙዎቹ ስለሚያውቁት ስሞትን ስለሚታወቅ ሰዎቹ ሰርች አድርገው እርሶን ሲፈልጉ በቀላሉ ማግኘት እንዲችሉ ስማ ከሆነ ቤተ ጉባኤ የሚሉት ሞር ሌሎቹ ለማግኘት አክሰስ ይኖራቸዋል ብዬ አስባለሁ። እና ፎሎ አድርጓቸው ሌላ ጊዜ ኖቲፊኬሽን እንዲደርሳችሁ ሲገቡ ገብተዋል ኑና ተማሩ ብሎ ማስታወቂያ ይሰራል። ቲክቶክ ጎበዝ ነው፣ በጣም በጣም ጎበዝ ነው። ፌር ነው ደግሞ በእውነቱ በጣም ፌር ነው። መምህራን ሲመጡ ገሌ እኮ ገባ አይተዋል ይላል። እና እንደዚያ እንዲላችሁ ፎሎ አድርጓቸው ለማለት ነው። ጥያቄዎቹና በተለይ አርቲኩሌት የተደረጉ ጥያቄዎች ካሉ ዲያቆን ዘማርያምም ዛማንም ክርስቶፎሮስም ማንሳት ትችላላችሁ። እኔ ግን ቁጭ ብዬ አዳመጣለሁኝ። እኔ ደግሞ ፎሎ ያደረጉኝ ሰዎች ደግሞ መጥተው እንዲማሩ ነው የገባሁት። እኔ ስገባ አብረው ስለሚያዩኝ ቀሲስ በኩል ገብቷል ይላቸዋል። እና ማምለጥ አይቻልም። ሊቀ ሊቃውንት በነገራችን ላይ ማምለጥ አይቻልም። እና እየተከታተለ አንዳንድ ጊዜ ነገር ግን የሆነ ነገር ትነግሩኛላችሁ። በነገራችን ላይ በጣም የተፈተንኩበት ነገር ምንድነው መሰላችሁ? እቤት ቁጭ ብላችሁ ወይም ምንም ቲክቶክ ሳትጠቀሙ ቀሲስ በኩሉ ቲክቶክ ምናምን ብሎ ኖቲፊኬሽን የሚደርሳቸው ምዕመናን አሉ። እና አንዳንድ ቀን አገልግሎት ላይ ሁኜ ማለት ነው እሁድ ቀን እየቀደስኩኝ ማለት ነው እንዴ ቀሲስ ቅዳሴ አልገቡም እንዴ ምናምን ሁሉ የሚሉ ሰዎች ገጥመውኝ ማለት ነው። እና በኋላ አንድ ሰው እንዲህ ምንድን ነው ይሄ ብዬ ልክ ቅዳሴ ገብተው ውጭ ላይ ስብሐት ወክብር እያሉ እያጠኑ ቀሲስ በኩሉ ኦን ቲክቶክ ምናምን ይላላለች አንዷ። እሷ ቁማ እዚያው እያስቀደሰች ማለት ነው። ይሄ ነገርማ አይደለም የሆነ ችግር አለ ማለት ነው። እና አሁን ወለትም እንደዚህ የሆነ ቤት ቁጭ ብለን አብረን ረጅም እያወራን ቁጭ ብለን ማለት ነው ስልኳ ላይ ኖቲፊኬሽን መጣለት ቲክቶክ ላይ ነው የሚል። እና ይሄ በጣም ለምዕመናን መሰናክል የሆነ ስለሆነ ቴክኒኩን የምታውቁ ሰዎች ታሳዩናላችሁ። ቅዳሴ ላይ ሆነን በዕለተ ሰንበት በዛ ቀን ዲበኩሉ ቲክቶክ ላይ ነው ካለ ከእስራኤል የማፈናቀል የሆነ ሰይጣን ገብቷል ማለት ነው በእውነቱ። እና እንደዚህ ያሉት ነገሮችም አሉት፣ ሳይድ ኢፌክቶች ሊሆኑ ይችላሉ። ቴክኒኩን በኋላ ወይ እንጠይቃለን እናስተካክላለን። አሁን ወደ ትምህርቱ ይገባ። ብዙ ጥያቄዎች የሚኖራቸው ምዕመናንም ካሉ እየገቡ የሚጠይቁ ከሆነ እየገቡ አለበለዚያ የተያዙ ጥያቄዎች ካሉ እሱን ለመምህራችን ሊቀ ሊቃውንት አቅርቡ ለማለት ነው። በጣም ደስ ብሎኛል። እንኳን አደረሳችሁ በድጋሚ ጊዜ ይስጥልኝ። አሜን አሜን። መላከ ገነት ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያወርስልን። ስለዚህ እንትኖችን ጥያቄዎችን ምናልባት ኮሜንት ላይ አንድ ሁለት ጥያቄዎች ይዣለሁ እና እዚህ ገባ የሚባሉም በእርግጥ አይደሉም እና ምናልባት ዲያቆን ዘማርያም መጥተዋል ብዬ ተስፋ አድርጋለሁ። በእሳቸው በኩልም ምናልባት እንዲጠየቁ ያዩዋቸውም ጥያቄዎች ወይም የሚፈልጓቸው ጥያቄዎች ካሉ እሳቸው ያቀርባሉ። ከዛም ዲያቆን ዛማኑኤል ላይ ከወንጌል እንደዛ አቅርቡና ምናልባት ወደ መጨረሻ አካባቢ እኔ የሚያስኳቸውን ጥያቄዎች ያቀርባሉ። ዲያቆን ዘማርያም መጥተዋል። አው መላከ ገነት ቀሲስ ዲበኩሉ እንደምን አሉ? ይፍቱኝ ይባርኩኝ። ሊቀ ሊቃውንት ስምዐኮነ መልአክ ወንድሞቻችን ዲያቆናት እዚህ ውስጥ ላይቭ ላይ የምትከታተሉ ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን አደራችሁ። ውጭ ሀገር ላላችሁ ሰዎች ማለት ነው። ለሊቀ ሊቃውንት ስምዐኮነ መልአክ ለኔታ ቃሎት ያሰማልን። በጣም ስለ ገሃድ ጾም በደንብ አድርገው አትታሰተውናል። ባለፈው መተው ስለ ጾመ ልደት የገና ጾም በተመለከተ ገሃድ እንዴት እንደሆነ አብራርተውልናል። ጥያቄና መልሶችም ነበሩን በዛ ሰዓት የነበራችሁ ሰዎች።
አያይዘን ደግሞ አሃታ ቤተክርስቲያናት ያለው አጽዋማት ሁሉ ተመልክተን ነበረ። እኛ ጋር ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን 7 አጽዋማት ነው ያሉት። በአርመን ሐዋርያት ቤተክርስቲያን ግን 10 አጽዋማት ነው ያሉት። የግድ ከታዘዙት ውስጥ 10 አጽዋማት አሉ። ከነዚህ ውስጥ የእንትኑ መስቀሉ የወጣበትን ዕፀ መስቀሉን ቅድስት ሌኒ ያወጣችበትን ለ5 ቀን ይጾማሉ። ይሄ ያላቸው። በተረፈ ይህንን ጨምሮ 10 አጽዋማት፣ እኛ ግን 7 አጽዋማት ነው ያለ እና አንዱ ጾም ይሄ አሁን ምን ጾም ነው? ጾመ ነቢያት ጾመን። አሁን ደግሞ እቺ መጨረሻ ቀን አለች። እቺ የኔታ ርዕስ የሆነችው ጾመ ገሃድ የሆነችው የጥምቀት ዋዜማ የከተራ ቀን ምን ጾም ነው እና በግብፅ ስንክሳር ያለውን አንዴ ላሳይ ብዬ ነው በዛ አጋጣሚ። ከዛ ወደ ጥያቄና መልሱ ለመሄድ ያክል ነው እንጂ የኔታ ላይ ምንም አይጨምርም። በጣም ከባድ ነገር ሊቀ ሊቃውንት ስምዐኮነ መልአክን አስቀምጦ መጥቀስ ነው። በጣም ከባዱ ነገር እሱ ነውና አማስጊ ነውና አሁን የምነግረው መረጃ ምናምን ነው እንጂ እውቀት አይደለም ነው ባጭሩ። አሁን እዚህ ከምንካፈለው ነገር መረጃ ነው ማድረጋችሁ እንድታስቡልኝ አደራችሁን እንጂ እሳቸው የዘነጉት እኔ ልጨምርላቸው የከሳቸው የቀረ እኔ ልጨምር ተፈልጎ አይደለም። ባጭሩ እኛ ገሃድ ስንለው አሁን እሁድ ቀን ምን ጾማት ማለት ነው። ጾመ ገሃድን በኮፕቲክ በግብፅ ደግሞ ፓሩማን ተብላ ትጠራለች። ፈርስት ዲግሪ ፋስት ነው የምትባለው። በጣም ስትሪክት ከሆኑ የግድ ከሚጾሙ አጽዋማት አንዱ ገሃድ ናት። በኮፕቲክ ማለት ነው። እሁድ ቀን ይጾሟታል። እችን ጾም ስንክሳራቸው ላይም አስቀምጠዋታል። እንደውም እንደሚለው ዊዛውት ፊሽ ነው የሚለው፣ ከአሳን ጨምሮ ማለት ነው። አሳን ጨምሮ መጾም ራሱ የተፈቀደ ነው። በጣም መጾማ ግድ ናት። አሳን ጨምሮ ይጾማል። አሳም ጭምር አይበላም ብትል ናትና እስቲ ሞዴሬተር ካሳደገኝ በዚህ በኩል ላሳይ መሰለኝ። አይ ቲንክ እሺ፣ ይሄ የግብፅ ስንክሳር ላይ ነው የሚታያችሁ ከሆነ ይሄ ግብፅ ስንክሳር ነው። ኮፕቲክ ሳናክስራ ነው የሚለው። አሁን ጥር 10 እንመልከታት። አሁን ይሄ ልክ እንደኛ መስከረም፣ ጥቅምት፣ ኅዳር፣ ታህሳስ ብሎ እዚህ ጋር ጥር ቶባ የምትለው ጥር ናት እና ጥር 10ን እዚህ ጋር ገብተን ጥር 10ን ስንመለከታት ይሄ ማለት ነው ፓሩሚኒ ኦፍ ሆሊ ቶፌኒያ ወይ ደግሞ ኤፒፋኒያ ይሏታል። እቺ ቀን የጾም ቀን ናት። በግብፅ ኦርቶዶክስ ቤተክርስቲያን በጣም ጾም ቀን ናትና እስከ ማታ ድረስ ነው የሚለው ቱ ፋስት አንቲል ደስክ ኢቲንግ ኦንሊ ዋት ኢዝ ፐርሚትድ ቱ ኢትን ዱሪንግ ዘ ሆሊ 14 ዴይስ። ልክ የምንበላው ራሱ የጾም ቀን የምንበላው በ40 ቀን ጾማችን በሁዳዴ ጾም ማለት ነው። የጾም ምግብ ልክ ጾመን 9 ሰዓት ላይ እንደምንበላው አይነት የጾም ምግቦችን ነው የምንበላው። ከዛ ውጪ ግን ስትሪክት ከሆኑ እስከ ማታ ድረስ ከሚጾሙ አጽዋማት መካከል አንዱ ነው። በውጮች ጃንዋሪ 18 ማለት ነው፣ በእኛ ጥር 10 ማለት ነው። እዚህ ጥር 10 ምን ተብላ ነው የተጠራው? በእኛ ገሃድ ስንላት፣ ኮፕቲኮች ደግሞ ፓሩሚ ብሎ የሚጠሯት የጾም ቀናቸው መሆኗን እንድናቅ ቢያክል ለማክል ነው። ከሃታ ቤተክርስቲያን ለመጨመር ነው እንጂ የኔታ ላይ ለመጨመር ፈልጌ አይደለም። ግን ያው ቅድም የኔታ እንደነገሩ የዘንድሮ ጥር 10 እሁድ ቀን ስለዋለ ከቅዳሴ መልስ ስጋው ደሙን የሚቀበል ሰውም ሆነ ስጋው ደሙን የማይቀበልም አስቀድሶ ጠበል ጠጥቶ ከቅዳሴ መልስ ቁርስ ይበላል። የሚበላው ምግብ ግን የጾም ምግብ ነው። ምክንያቱም እሁድ ቀን ስለሆነ እስከ ማታ ኮከብ እስከሚታይ ድረስ መጾም አንችልም። ቅዳሜና እሁድ ቢውሉ ጥር 10 ስለማንጾማቸው። ቅዳሜ የምትጾመው መቼ ሰዓት ስትሆን ነው? ያው ቀዳም ጾር ስትሆን የፋሲካ ዋዜማ ማለት ነው። ቀዳም ጾር ማለት ራሱ የተሻረች በዛች ቀን ካልሆነ በስተቀር ቅዳሜን ስለማንጾማት ቅዳሜና እሁድ ጥር 10 ከዋሉ፣ በደንብ ስሙ፣ ጥር 10 ከዋሉ ቅዳሜና እሁድ ቅዳሴ ጠዋት ስለሆነ ሁል ጊዜ ቅዳሴ አስቀድሰን ስጋው ደሙን ተቀብለን ጠበል ጠጥተን ቤት ገብተን የጾም ምግቦችን እንበላለን። የጾም ምግቦች ምሳ ሰዓትም ልክ እንደዛ የጾም ምግቦች ይበላሉ ማለት ነው። ግን ጥር 10 ከሰኞ እስከ ዓርብ ባለው ኢንተርቫልስ ቢሆን ኖሮ ከሰኞ እስከ ዓርብ ባለው ቢሆን ኖሮ ኮከብ እስከሚታይ ድረስ እስከ ማታ ድረስ
ይጾም ነበር ነው። አሁን የዘንድሮ ዓመት ግን ጥር 10 እሑድ ቀን ስለዋለን ቅዳሴ ያስቀድሰን ስጋው ደሙን ተቀብለን የጾም ምግቦችን መብላት እንችላለን የሚለው ነገር ነው። ቅድም የኔታ በደንብ አድርገው አጥብቀው የነገሩን እና ግን ገሃድ የሚለው ጾም በእኛ ገሃድ ብለን ስንጠራው በእኛና በኤርትራ ማለት ነው። በኢትዮጵያና በኤርትራ ገሃድ ተብሎ ሲጠራ ወይ ደግሞ ጋድ ይባላል። ገሃድ ማለት መገለጥ ነው። ጋድ ሲባል ደግሞ ለውጥ ነው። ከያዕቆብ 12 ልጆች መካከል አንዱ ጋድ ነው። ለውጥ አገኘው ሲል ጋድ አለው ይላል። ጋድ ማለት ራሱ ከያዕቆብ ልጆች ከ12ቱ ነገድ አንዱ የሆነው ጋድ ማለት ለውጥ ማለት ነው፣ ምትክ ማለት ነው። ሰኞ የምንጾመው እሑድ ቀን እንደማለት ነው። ያን ጊዜ የጾም ምግብ ብቻ እንበላ። ስለዚህ እሑድ ቀን ጾም ነው። ግን ጾም የሆነው እስከ ማታ ድረስ ስለምንጾመው ሳይሆን የፍስክ ምግብ ስለማንበላ ነው። ይሄ ዘንድሮም ማለት ነው። ቅዳሜም ቢውል ኖሮ ይሄኔ ጥር 10 በተመሳሳይ ጾም ነው። ግን ጾም ማለት ልክ ከምግብ ተከልክለን መጾም ሳይሆን ስጋ ምናምን ቅቤ ሳንበላ መከልከል ማለት እንጂ የአጽዋማት ምግቦችን እንደ ሽሮ ከስጋ ከጥሉላት ምግቦች የተከለከሉ ምግቦችን ግን እንመገባለን የሚለው ነው። ለማሳየት የፈለግነው ምንድነው በሌሎቹ ማህታ ቤተክርስቲያናት ይሄ ጾም እንዳለ እንድናቀው ለማለት በሚያክል ብዙ ሰዎች ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደው ዝም ብሎ የሆነ የግድ እንደው ስርዓት ምትጭም ምናምን ወግ አጥባቂ ጾም ይበዛባት አድርጎ ስለሚያስቡ እንደው በዚህ አጋጣሚ እግር መንገዳችን ለመጠቆም ያክል ነው። አረዘምኩኝ። እግዚአብሔር አክብርልን። በድጋሚ ቃሎት ያሰማሁት ሊቀ ሊቃውንት ቃለ ሕይወትን ያሰማልን። ዲያቆን ዘማርያም ቃለ ሕይወትን ያሰማልን፣ መንግስታትን ያወርስልን፣ በረም ጸጋ ይጠብቅልን። ላይ ከወንጌል ዲያቆን ዘማኑኤል ምናልባት እንደ ጥያቄ ማለዛ የሚሰጡት አጭር ሀሳብ ካለ ይቀጥሉ። መልካም። እሺ፣ በመጀመሪያ ሊቀ ሊቃውንት እግዚአብሔር አምላክ ያክብርልን። ሁላችንም ብዙ ተምረናል፣ ገንዘብ አድርገናል። እሳቸው በተናገሩት ላይ ምንም እኔ የምጨምረው ነገር የለም። በእርግጥ ግን እርሳቸው አሁን ዘማርያም እየተናገረ በጥያቄ በውስጥም እየደረሰኝ ነበርና አንዳንድ ሰዎች ይጾማል አይጾምም የሚለውን ሐሳብ እያነሱ ነበር። ግን ያው ዘማርያም መምህርም ስለመለሱት ደግሞ መጠየቅ የተገባ አይደለም። ያው እዛ ላይ ብዙ መጨመር አያስፈልግም። ለሊቀ ሊቃውንት እኔ ለመናገር የምፈልገው እንዲያው ይሄ ነገር ቢለመድ ሚዲያ ላይ ብዙ ሰው አለ። ስለዚህ ሚዲያውን መጠቀም ከዚህም በኋላ ገንዘብ ማድረግ ቢቻል በሚዲያ አገልግሎት መበርታት ቢቻል ብዙ ነፍሳትን ማሳረፍ ይቻላልና የኔታዬ እንዲያው ከትልቅ ይቅርታ ጋር እንዲያው እየደጋገሙ ፕሮግራም ይዘው እየመጡ ሁላችንም ከእርሶ ስር ቁጭ ብለን ብንማር የሚል ጥያቄ ነው ማቀርበው። ሌላው አብዛኛው ተመልሷልና አመሰግናለሁ። አሜን አሜን። ቃሎትን ያሰማልን። ላይ ከወንጌል ዲያቆን ዘማኑኤል ቃሎትን ያሰማልን፣ መንግስታትን ያውርስልን። እንግዲህ ከስር ያላችሁት ወንድሞቻችን ኮሜንቶቻችሁን እያየሁ ነበርና እዚህ ግባ የሚባል ጥያቄነት ለመናገር የተጠየቀ አላየሁም። ምናልባት የኔታ ሀሳብ እንዲሰጡበት አንደኛው ጥያቄ ብዙም አልገባኝም፣ ግን ላቅርበውና የኔታ ምናልባት ከተረዱት ወይም ደግሞ መላከ ገነትን ጨምሮ እዚህ ያላችሁ ዲያቆናትም ሁለቱ ዲያቆናት ከተረዳችሁት ምናልባት እሱን አስተካክለን ወይ እናቀርበዋለን። ቅዳሜ እስከ 6 ሰዓት እሑድ ደግሞ እስከ 3 ሰዓት ይጾማል ይባላል። ሰዓቱ እንዲሞላ ይጾም የሚሉ አሉና ይህ እንዴት ነው የሚል ጥያቄ ኮሜንት ላይ ተጽፎ ብዙም ግን ግልጽ አልሆነልኝም። ምናልባት የኔታ ከተረዱት። ከዛ ውጭ ግን የውሃ ጥምቀትና የመንፈስ ቅዱስ ጥምቀት የሚባል ሁለት አይነት ጥምቀት አለ ወይ የሚል ነገር ስለተጠቀሰ አይ ቲንክ ይህንን በተወሰነ መልኩ ያብራሩታል ብዬ አስባለሁ። የኔታ የመጀመሪያው ግን ግልጽ ነው። ኔታ ወይ ዲያቆን እንደውም በዛው አያይዘው እንዲሄዱ ብዬ ነው። አሁን ብዙ ጊዜ እንደውም ይሄ እንደዚህ አይነት ጥያቄዎች ለምን የሚጠየቁ ይመስሎታል? እንደውም የኔታ ቢብራራ ጥሩ ነው። አሁን እቺ ቀን ገሃድ ናት ምናምን ብለን አሁን በጣም እንደዚህ ተንገበገብ ነው። እውነት ጾሙ በጣም እንትን ነው፣ በጣም አጓጉቶን ነው ጾሙ እንዲህ ተንገበገብ ነው በጣም የዛን ቀን ይበላል አይበል። አሁን እውነት ለመናገር ወይ እንዴት ሆነ በስመ አብ እንዴት የጾም ምግብ በልና ምን አለ እስከ 9 ሰዓት በጾም ምን አለ እስከ ማታ በጾም ብለን ተንገብግበን ነው በጣም ጓጉተን ነው
ወይስ እንዲሁ በቃ ለፎርሙላ እውነት ወይስ አንድ ቀን ናት አትከብደንም ብለን ነው? ብዙ ጊዜ በየዓመቱ ይጠየቃል ይሄ ጥያቄ። በጣም የሚገርመው ደግሞ የሰንበት ተማሪ ቤተክርስቲያን ያደገውም ጭምር እኮ የሚጠይቀው በየዓመቱ ገና ገሃድ አለ ወይ? ጥምቀት ገሃድ አለ ወይ? እስከ ስንት ሰዓት ነው? እንደዚህ ብለን ይሆን ነው። አንደኛው ይሄ ነው። የምርነት አንገብግቦ ነው ብለው ያስባሉ። ምክንያቱም በተደጋጋሚ ጊዜ እርሶ ጋር የሚደርሱት የሀገር የቴክስት ማዕቶች ባለፈው ዕለትም እየነገሩ ነበር። በጣም በተደጋጋሚ ጊዜ እንደዚህ ጥያቄዎች፣ ለምንድን ነው እንደዚህ ጥያቄዎች እኛ ጋር የበዙብን? እውነት የክርስትናችን የጾሙ ፍቅር ነው እንደዚህ ያደረገን ነው? ሁለተኛ ነገር ደግሞ እውነት እሑድ ቀን የዛን ጊዜ እኛ አሁን ገሃድን እንደዛ አድርገን ጾመን ከዛ በኋላ ጥምቀት ማታ ለማህሌት አዳር ብለን የት ነው እየመጣን ያለ ነው? ይሄን መነጋገር አለብን። በስርዓቱ መነጋገር ያለብን ከቤተሰቡ አስፈቅዶ ቤተክርስቲያን ነው ማድሮ ብሎ ከተራምታም ተብሎ የት ነው ይዛሳ የሚታደረው? የት ነበር የሚመሸው? ከዛም ይቀጥላል ደግሞ የጥምቀት ቀን የቃና ዘገይለት ብሎ አዳር የሚወጣል ከቤት። የት ነው የምናድረው? በማህሌቱ በዝማሬ በምስጋና የት ነው የምናሳልፈው? ይህንን በደንብ እንካው ከባለ ጥምቀቱ ጋር ስለሚያያዝ ይህንን አብረን ብናስበው ጥሩ። ምክንያቱም የዛን ቀን ገሃድ ነው ተብሎ ሰው የጾም ምግብ ተመግቦ ማታ እየጠጣ እየሰከረ ከዘሞተ ከዚህ የበለጠ መርከስ ከዚህ የበለጠ ጾም ማፍረስ ምን አለና እና ሊቀ ሊቃውንት እርሶ እያሉ ብዙ አላወራም። ይህንን ቢጨምሩበትም ብዬ ነው።